የአብርሃም ለሌላ ሰዎች ያደረገው መልካምነት በጎነት ምንም ነፍሱን ቆርጦ ቢሰጥ ለትዳሩ ፋይዳ የለውም። ለሩታ የሚጠቅማት ምንም ነገር የለውም። ይሄ የሆነ ሰው ለማበሳጨት እሱም ዛሬ ፖስቶታል አይደል ለበቀል እያደረገ ያለው ነገር እንጂ ምንም አይነት እውነታ እንደሌለው ያስታውቃል። ምንም የሁሉንም ሪአክሽን ያቸው በቃ አቤላ በዚህ በኩል ይስቃል ያኛው ሲናገር የሆነ አይነት ሙድ ነገር እሷም ሰርፕራይዝ የሆነችበት መንገድ የሆነ በቃ ተነጋግረው እንደሚያደርጉት አይነት ሪአክሽን ነው ፊቷ ላይ ያሳየችው። አብርሃምም እየሆነ ያለው ነገሩ ሲሪየስ እንዳልሆነ እየነገረን ነው። በመሳሳቅ በቀልድ ምናምን አሁን እያደረጉት ያሉት ነገር በቀል እንደሆነ እየነገረን ነው እንጂ የምር ቀለበት ሊያደርግላት ምናምን አስቦ እንዳልሆነ አይኑ። ግን ደግሞ የሩታ ልብ ላይ ሄዶ የሚፈጥረው የቀልድም ቢሆን ይህንን ነገር እንደ ቀልድ የማትወስደው ነገር እንደሆነ በደንብ አድርገው ያውቁታል። ለዛ ነው የበቀል ነገር የጀመሩት። ሚስትህን ለሚሳደበው ነገር አላከበረችም፣ ትንቀሃለች፣ እንደዚህ ነው ምናምን ባትፈለግበት ቦታ ምናምን እያለ ስሟን ሲያጠፋም ዝም አለች። ያ ሁሉ ነገር ግን ለእናንተ ምቾት አልሰጣችሁም። የፈለጋችሁት ሀሳብ በፈለጋችሁበት ደረጃ ሩታ ጋር እየሰራ አይደለም። ፊት ለፊታችሁ መጣ ልስቅ ትችላለች። ጠንካራ እንደሆነች መስሚያዋ ጥጥ እንደሆነ ልትነግራችሁ ትችላለች። ምንድን ያደረገች እስኪ ግልጹን ንገረን፣ ይሄን የምታደርግበትን ምክንያት። ምክንያቱም ወደ እሷ ስመለስ አትፈልገኝም እንዳትል ሄርሜላን በግራ እጅ ይዘ ሚስትህን በቀኝ እጅ ይዘ መኖር ከፈለግ አዎ አትፈልግህም። ምክንያቱም እችን ልጅንም ቢሆን መጠቀሚያ እያደረካት ነው፣ ሌላ ምንም ነገር አይደለም። እሷም መጠቀም የምትፈልገው ነገር ስላለ እንጂ ለዛውም እርጉዝ ሚስቱን ጥሎ ወደ እሷ የመጣን ወንድ 2 ጓደኞች 3 ጓደኞች ብቻ ናዙ ለዚህ ቆሻሻ ድርጊት እያጨበጨቡልህ ያሉት። ሚስት ለባላ ዘውድ ናት ይላል። አየህ ዘውድህ ሩታ ናት። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደወጣችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲደውል ምልክቷን በመንካት ቤተሰብ ሞት ትችላላችሁ። መቻችሁ ያዘውና እንበረከካለ ከዛ ቀለበት ይዘታላል። እሺ አንተ አንዳንድ ነገር ትናገራለህ። ዝም ብለህ ምንድነው የምናገረው? እንዲያባብሉ ቋንቋዎች ነው። በተከፋው ሰዓት በተጎዳው ሰዓት ማንም ባልነበረኝ ሰዓት አጠገቤ ስለነበርሽ አሁን ሰው በሚያስፈልገኝ ሰዓት ደግሞ አጠገቤ ሆነሽ ብዙ ነገር እያደረግሽልኝ ያለሽ ሰው ነሽ ሄርሚዬ የኔ መልካም ምናምን ብለህ ተበረከካ ትንሽ ታጎ እኔ አብርሃም የፈለከውን አይነት ውሳኔ መወሰን ትችላለህ። የፈለከውን ነገር ማድረግ ትችላለህ። እያንዳንዱን ነገር ግን እያደረክ ያለኸው ሩታን ለመበቀል፣ ሩታን ለማናደድ፣ ሩታን ለማሳዘን በቃ ማለት ሚስትህን ለማሳዘን ነው ይሄን ሁሉ የምታደርገው። እሷን ለመበቀል ነው ይሄን ሁሉ የምታደርገው። ምን አድርጋ ነው እንደዚህ እንድትበቀላት ወይም ደግሞ እሷ አንተን እንድትጠላ ትዳሯን እንድትጠላ በቃኝ ካሁን በኋላ ብላ ፍርድ ቤት እንድትገትር ምትገፋፋት ወይም ደግሞ ያንን እሷ እንድታደርግልህ የፈለከው ለምን እንደሆነ አልገባኝም። ይሄንን ግልጽ ብታደርግልን ለኛም ደስ ይለኛል። ምክንያቱም እስካሁን ባለው ነገር አንተ ነህ ትዳርህን እየበደልክ ያለው፣ አንተ ነህ በትዳር ላይ የማይገባ ነገር እያደረክ ያለው። ብዙ ሰዎች ይሄንን ለምን መቀበል እንዳቃታቸው አላውቅም። ዛሬ እንደውም የሆነ ቪዲዮ ተለቆ ምናምን ሰው ልኮልኝ አይቼዋለሁ። በጣም ነው የሳኩት፣ በጣም ነው ያፈርኩት። ምክንያቱም አንደኛ እኔ አብርሃምን ተሳዳቢ፣ አብርሃምን ማንቋሽሽ፣ አብርሃምን የሆነ ነገር የማደርገው ሩታና አብርሃም እንዲፋቱ ማደርግ ምናምን አድርገው ነው የሚያስቡት። መፋታት ወይም መጣላት ፈልጎ በሚስቱ ላይ ሌላ ሴት ደርቦ የማይሆን አይነት ግንኙነት ውስጥ የገባው አብርሃም። እኔ የምናገረው ለምንድን ነው ይሄን የምታደርገው ነው። ትዳር አለ፣ የተከበረ ህይወት አለ። እኔ ሳቅ መልካም ሰው ነህ፣ እንደዚህ አይነት የማይረባ ቆሻሻ ተግባሩ ስለምን ገባ ብዬ ተግባሩን እየነቀፍኩኝ ድርጊቶቹን ነው እየተቃወምኩኝ ስናገር የነበረው። እንደገና ደግሞ ወደ ሩታም እንዳዘነብል እያደረገኝ ያለው እሷ ትዳሯ እዚህ ደረጃ እንዲዳረስ ያደረገችው ምንም አይነት ነገር የለም። ያኔ ከመጀመሪያውም ጀምሮ ምንጩ ላይ ገና ነገሩ ሲከሰት በሱና በሚስቱ መካከል ያኔ ገና አለመግባባትና ክርክር ሲፈጠር ያንን ነገር ትዳር ውስጥ እንዳለ ባል እንደሆነ ሰው ሆኖ ሚስቱን እንደሚመራት ለሚስቱ ራስ ሆኖ የቤተሰቡ አስተዳዳሪና መሪ ወይም ሊደር ነኝ እኔ ብሎ የሚያስብ ቢሆን ኖሮ በቀላሉ ነገሩን አስረድሷት የተፈጠረውን ነገር በአጭሩ ቋጭቶ ትዳሩን የሚፈልግና በሚስቱ የማይደራደር አይነት ወንድ ሆኖ ያሳየን ነበር። ያን ባለማድረጉ ዛሬ ሰፍቶ ጭራሽ በሚስቱ ላይ ሚስት እያለው ከሌላ ሴት ጋር የማይሆን አይነት ግንኙነት ውስጥ መግባቱ ነው እኔ እንድናገረው እያደረገኝ ያለው። አንዳንድ ሰዎች አይለያዩም እነሱ መቼም እንደዛ አይሆኑም ምናምን። እኔም እንዲለያዩ አልፈልግም። እየሰራሁት ያለሁትን ቪዲዮ እንዲለያዩ ስለማልፈልግ ነው። ገና ያልኖሩት ህይወት እኮ ነው። ገና ያልኖሩትን ህይወት እንዴት ይለያዩት?
ገና ብዙ ፍሬ የሚያዩበትን ትዳር እንዴት ከዚሁ ከእንጭጩ እንዲቃጭን ይፈልጋሉኝ? ኖ አይሆንም። ያኛው እኔ የምሬን ነው ምላችሁ። እዛ ቪዲዮ ላይ ምንድነው የሰማሁት? አብርሃም ደግ፣ አብርሃም ለሰዎች ሟች፣ ብዙ ሰዎች እንዲለወጡ የሚረዳ የማይሰስት ሩሩ ምናምን የሚሰራ ትጋት ያለው ሰው ትሁት ምናምን። እሺ ይሄና ትዳሩ ምን አገናኘው እንዴ? ይሄ የሱ ፐርሰናል ነገር እኮ ነው። ይሄ ለሚስቱ ካልሰራላት ምን ያደርጋል? ማንም ሰው እኮ ጥሩ፣ በጎ፣ ጎበዝ፣ ታታሪ ምናምን ለሰዎች የሚረዳ ሰው ሲቸገር ማየት የማይፈልግ ብዙ ሰው አለ እኮ። ግን ትዳሩ ላይ ሰነፍ ከሆነ፣ ሚስቱ ላይ ሰነፍ ከሆነ፣ ባል ሆኖ ካላሳየን፣ አፍቃሪ ሆኖ ካላሳየን ምኑን ታዲያ? እሺ ምኑን ታዲያ? ለናቤላን መርዳቱ የሆኑ ሰዎችን እነ ቡራ ምናምን ብቻ የሆኑ ሰንበዲን ዩቲዩብ ከፍቶ መስጠቱ ለነዛ ሰዎች ከጎናቸው መቆሙ ለትዳሩ ምንድን ነው የሚጠቅመው? ይሄንን መልሱልኝ እናንተ። የማይገናኘውን ከማይገናኙ ለምን ታገናኛላችሁ? ለምንድን ነው ከሚስቱ ጋር እየተፈጠረ ያለውን ሩታ ላይ እየሆነ ያለውን ነገር የማትናገሩት? ልክ ይውሻለም ምን ይቻላል? ያብራም ነው ምን ያረጋችሁት ነው? ልጁን ምን ማላረጋችሁት? ደህና ነኝ። እሺ ምንድነው እሱ? ማን ነው እያየኝ ያለው? እሺ ሰርፕራይዝ ሊሆን ይችላል። ደስታ አይንሽን ለመክፈት ሬዲ ሁኚ። 1 2 3 አሁን እስከዚህ አብርሽ አሁን ምንድነው? ምን ያደረጋችሁ ነው? እኔ አሁን ይሄ ነገር ፕራንክም ሊሆን ይችላል፣ ብቻ የሆነ ቀልድም ሊሆን ይችላል፣ የፈለገውን መሆን ይችላል። ግን ማለት ምንድነው የሚሰማችሁ? እስኪ ራሳችሁን በሩታ ቦታ አድርጉና ብቻ በቃ ትዳር ውስጥ ገብታችሁ አርግዛችሁ ልጅ እንደወለዳችሁ ሴት አድርጋችሁ አራስ ቤት እንደተቀመጣችሁ አድርጋችሁ ራሳችሁን አስቡና የገዛ ባልሽ ካንቺ ጋር ስለተጣላ ካንቺ ጋር ነገሮችን በጠረጴዛ ዙሪያ ቁጭ ብሎ የተፈጠሩ ችግሮች ምንድናቸው? ትዳራችን እዚህ ደረጃ እንዲዳረስ በእኔና በአንቺ መካከል ይሄ ሁሉ ክፍተት ተፈጥሮ እንዳንከባበር እንዳንደማመጥና እኔ እንጃ ይቅር እንዳንባባል እያደረገን ያለው ምንድነው ጥፋቴ ብሎ አንድም ቀን ሳይጠይቅሽ ጥፋቶቹ የተፈጠሩት ነገሮች ሁሉ ያደረኩሽን ነገሮች ሁሉ እርሻቸው። መርሳት እኮ ትረሳዋለች፣ ይቅርታም ስትጠይቅ እኮ ትረሳዋለች። ግን እንደ በደልካትና እንዳሳዘንካት ይቅርታ ሳትጠይቃት ብትረሳው ባትረሳው ለአንተ ምን ያደርግልሃል? አንተ በፈለግከው መንገድ ረስቷ ሁሉንም ነገር ወደ ትዳራችሁ ገባችሁ፣ ተመለሳችሁ፣ ሰላም ሆናችሁ እንበል። እንደዛው ሰላሙ የሚቀጥል ይመስልሃል? የሆነች ነገር ባደረግኩ ቁጥር የሆነ ጥፋት ባጠፋ ቁጥር ሰውነ ማጥፋት አይቀርም። ዛሬ ላይ ከስተት ብትመለስ ነገ ሌላ ስተት መስራት አይቀርም። እሱን እየተራረማችሁና ይቅር እየተባባልክ ነው ትዳር ውስጥ የምትኖረው። ዛሬ ላይ ግን ይህንን ነገር በትክክለኛ መንገድ ጥፋቶችን አምነ ያልገባህበት ትዳር የጎዳሃትን ነገር ቃል በቃል ተነጋግራችሁ በዚህ ምክንያት ነው እንደዚህ እንደሆን እያደረከኝ ያለው በአንተ ላይ ፍቺ እንድፈልግና ከአንተ ጋር መለያየት ውስጥ እንድገባ እያደረገኝ ያለው እነዚህ ነገሮች በማድረግ ነው ብላ እነዛን ነገሮች አምነ ተቀብለ አዎ በድዬሻለሁ፣ አዎ አጥፍቻለሁኝ፣ ይሄን ማድረግ አልነበረብኝም፣ በቃ የማይሆንልህ ውስጥ ተጋብቼ ነው፣ ያ ትክክል አይደለም፣ የማይረቡ ጓደኞች በዙሪያዬ ከበውኝ ነበረ፣ አንድም ቀን ዙሪያዬን ሳልመለከት አንቺ የምትናገርኝን ቃል ብቻ እየመረጥኩኝ የራሴን ጥፋትና የማይረቡ ድርጊቶቼን አንድም ቀን ቦታ ሳልሰጣቸው እዚህ ተዳርሰናል። በቃ አግባብ አልነበረም ያ ነገር፣ ይሄንን ያደረኩሽ ብለህ በዝርዝር ነግራት ወደ ትዳራችሁ ብትመለስ ያ ነገር አንተ እንደፈለግከው ሩታም ትረሳዋለች። ምክንያቱም በቃ አልቋል ያ ነገር። ይቅርታ ብለሃታል። ይቅርታ ያልካት እንዴት ነው? ቃሉን ብቻ አውጥተህ ሳይሆን ይቅርታ ያልካት ያጠፋኸውን ነገር፣ የበደልካትን ነገር፣ ያሳዘንካትን፣ ልቧ እንዲሰበር ያደረክበትን በእርግዝናዋ ወቅትም አራስ ቤትም ጭምር ሆና መገኘት በነበረብህ ሰዓት ባለመገኘት፣ አብረሃት እንደባል መሆን በነበረብህ ሰዓት ባለመሆን በቃ ያጠፋሃቸውን ጥፋቶች ተናግረ በቀላሉ ይቅርታ ብለ መመለስ የሚችለውን ትዳር ትቶ እንደዚህ አይነት የማይረባ ተግባር ውስጥ ሲገባ ስታዩት ምን አይነት ነገር ነው የሚሰማችሁ? ነው እፈልጋታለሁ፣ አፈቅራታለሁ፣ መሆንም የምፈልገው ከሷ ጋር ነው እያለ ከሌላ ሴት ጋር እንደዚህ አይነት የመጃጃል ቪዲዮ እየሰራ ሲለቅ ምን አይነት ስሜት ነው ሚስት የሚሰማት እንዴ? አንድን ባል የምታገቡት ለአንድ ሰው ሚስት የምትሆኑት እንደዚህ እንዲሆንባችሁ ነው እንዴ? አይ ዶንት ኖ። እኔ ፕራንክም ቢሆን አልስማማም እንደዚህ አይነት ነገር። አልገባችኝም፣ ግራ ገብቶኛል። ምንድነው? ምንም ሪልን የሚመስል ነገር አይደለም። በቃ ይሄ የሆነ ሰውን ለማበሳጨት እሱም ዛሬ ፖስቶታል አይደል? ለበቀል እያደረገ ያለው ነገር እንጂ ምንም አይነት እውነታ እንደሌለው ያስታውቃል። ምንም የሁሉንም ሪያክሽን ያቸው
በቃ አቤላ በዚህ በኩል ይስቃል ያኛው ሲናገር የሆነ አይነት ሙድ ነገር እሷም ሰርፕራይዝ የሆነችበት መንገድ የሆነ በቃ ተነጋግረው እንደሚያደርጉት አይነት ሪአክሽን ነው ፊቷ ላይ ያሳየችው። አብርሃምም እየሆነ ያለው ነገሩ ሲሪየስ እንዳልሆነ እየነገረን ነው። በመሳሳቅ በቀልድ ምናምን አሁን እያደረጉት ያሉት ነገር በቀል እንደሆነ እየነገረን ነው እንጂ የምር ቀለበት ሊያደርግላት ምናምን አስቦ እንዳልሆነ አይኑ። ግን ደግሞ የሩታ ልብ ላይ ሄዶ የሚፈጥረው የቀልድም ቢሆን ይህንን ነገር እንደ ቀልድ የማትወስደው ነገር እንደሆነ በደንብ አድርገው ያውቁታል። ለዛ ነው የበቀል ነገር የጀመሩት። ምንም ነገር እኛ አይንሽ ይሆናል አቤል አይንሽ አንድ ያስሮስ ስለነበረ ሲለቀይ ብዥ ብሎብሽ ነው እንጂ እኛ ምንም ነገር አላየንም። እንዴ ብዥ ብሎብኝ ወር አበባ ወይ ሰጣት እኮ ነው ስጣት ያለ ሌላ ነገር ነው። በቃ ሳይው ይያለው እኔ ማለት እሺ ምንድነው አብርሃም አሁን ልታስተላልፍልን የፈለከው? እኛ ለምንመለከት ለኦዲየንሶች ምንድነው ልትነግረን የፈለከው ነው? እኔ ምንም እየገባኝ አይደለም። እንዴ አብርሃም የሆነ ነገር ንገረን፣ የሆነ መስመር የያዘ የሆነ ነገር አሳየን። በቃ እኔ ከሚስት ጋር የመለያየት ደረጃ ደርሳችሁ ምናምን ከሆነ አሳየው። በቃ እሺ ተለያይተው አንላለን። እንደው መለያየታችሁን ቢደብረንም ደስታን ባይሰጠንም ከእንደዚህ አይነት ሁኔታ ከእንደዚህ አይነት ነገር የሆነ መቋጫ እንዲያገኝ እንፈልጋለን። ምክንያቱም እስከ መች ድረስ በእንደዚህ ሁኔታ ይቀጥላል ነው ይሄ ሐሳባችሁ? ይሄ ድርጊታችሁ እስከ ድረስ ነው? ሩታ እስከምን ድረስ እስክትጎዳ እስከምን ድረስ እስክታለቅስ እስከምን ድረስ ነው? እኔ አሁን ያልገባኝ ነገር ይሄ ድርጊታችሁ ይሁን ፕራንክ ነው አብሬክ ነው ያደርኩት የሚልም ፕራንክ ሰራች። እሺ ይሁን ፕራንክ ነው አልን። በዚህ ጋብቼ የሚል አይነት ፕራንክ ሰራችሁ ይሁን። ሩታን አልጋቤ ቀጥራት ምናምን ነገር ከዛ ሄርሜላ በመሃል እንድትመጣ አድርገህ ከዛ ከሩታ ጋር አገናኘት ይሁን። ብዙ ነገር አደረክ። ሄርሜላና አንተ መካከል የሆነ ነገር እንዳለ ወይም ደግሞ የሆነ ነገር እየተፈጠረ እንደሆነ ለማሳወቅ ለሩታ በፕራንክ ሙድ በጣም ብዙ ነገር ሰራችሁ። ያንንም አይታ እንዳላየች ሆና ዝም ብላ አለፈች። ዝም ብላ ማለፏ ለምታደርጋቸው ድርጊቶች ለምትባለው ነገር አቤላ ከጎኑ ቆሞ ሚስትህን ለሚሳደበው ነገር አላከበረችም፣ ትንቀሃለች፣ እንደዚህ ነው ምናምን ባትፈለግበት ቦታ ምናምን እያለ ስሟን ሲያጠፋም ዝም አለች። ያ ሁሉ ነገር ግን ለእናንተ ምቾት አልሰጣችሁም። የፈለጋችሁት ሐሳብ በፈለጋችሁበት ደረጃ ሩታ ጋር እየሰራ አይደለም። ፊት ለፊታችሁ መጣ ልስቅ ትችላለች። ጠንካራ እንደሆነች መስሚያዋ ጥጥ እንደሆነ ልትነግራችሁ ትችላለች። በጓዳዋ ቁጭ ብላ ግን ልታለቅስ እንደምትችል ልታነባ እንደምትችል ወቁ። ስለዚህ ከምታደርጉት ነገር ተቆጠቡ። ትክክል አይደለም እየሰራ ያለው። የልጅህን እናት በዚህ ደረጃ ለምን መበቀል እንደፈለክ አይዶን ነው። ምንድን ያደረገች እስኪ ግልጹን ንገረን፣ ይሄን የምታደርግበትን ምክንያት። ምክንያቱም ወደ እሷ ስመለስ አትፈልገኝም እንዳትል ሄርሜላን በግራ እጅ ይዘ ሚስትህን በቀኝ እጅ ይዘ መኖር ከፈለክ አዎ አትፈልግህም፣ አዎ አታከብርህም፣ አዎ ቦታ የላትም ላንተ። ምክንያቱም እሷ ልብ ውስጥ ቦታ ሊኖር የሚችለው እሱም ልብ ውስጥ ለእሷ ብቻ ቦታ ላለው ወንድ ነው። አንተ ልብ ውስጥ ሄርሜላን አድርገ በጭንቅላት ሙሉ ሄርሜላን ተሸክመ ወደ ሚስት አካል ቦዲን ሬሳህን ይዘህ ብትመጣ ምን ይጠቅማታል? ልብ ውጪ እግርህና ሌሎች አካላቶች ሚስት ጋር ቢቀመጥ ምን ይሰራላታል? ፓራላይዝ የሆነ ሰው እኮ አቅፋ እንደመቀመጥ በለው። ስለዚህ አብርሃም እስኪ ቶ ምክንያቱም ፍላጎት እየገባን አይደለም። ምን እንደምትፈልግ ግልጽ እየሆነልን አይደለም። ሚስትህን ነው የምትፈልገው? ሩታን ነው የምትፈልገው? ሁለቱንም አትፈልጋቸው? ምንድነው ፍላጎትህን እስኪ ንገረን። ምክንያቱም እቺ ልጅንም ቢሆን መጠቀሚያ እያደረካት ነው፣ ሌላ ምንም ነገር አይደለም። እሷም መጠቀም የምትፈልገው ነገር ስላለ እንጂ ለዛውም እርጉዝ ሚስቱን ጥሎ ወደሷ የመጣን ወንድ የራሷ አድርጋ ባል አድርጋው የሆነ አይነት ፍቅር ውስጥ ገብታ ልትኖር ፈልጋ እንዳልመጣች ወደ አንተ ያስታውቃል። ምክንያቱም ሁኔታዎቻችሁ፣ ድርጊቶቻችሁ እንዳለ ነገራችሁ ሁሉ የሆነ አርቲፊሻል ድራማቲክ የሆነ ነገር በቃ ሪል ያልሆነ ነገር ነው የምታረጉት። የውሸት ነው ሁሉ ነገራችሁ። ይሄን እንደዚህ አይነት ነገር ውስጥ ደግሞ ገብተ ደስተኛ እንደማትሆን አይኑ። አሁን እንደምትስቀው አይነት ነገር ከጓዳ እንደማትኖረው አይኑ። ከካሜራ ጀርባ ይኸውልህ ሐዘን ውስጥ እንዳለ የህሊና ክስ ውስጥ እንዳለ በደንብ አድርገህ ታስታውቃለህ አብርሃም። ስለዚህ አብርሃም ተረጋጋ፣ ለራሴ ጽሞና ጊዜ ስጥ። ቁጭ ብለህ ድርጊቶችህን ተመልከታቸው። ትክክል ነኝ ወይ? ማን ነው በዚህ ነገር የሚማረው? ማን በዚህ በኩል ጎበዝስ ይለኛል? ማንስ የሚያስደስት ስራ ነው የምሰራው? ጋሽዬ ይደሰትብኛል? ቤተሰቦቼ፣ የሩታ ቤተሰብ 2 ጓደኞች 3 ጓደኞች ብቻ ናዙ ለዚህ ቆሻሻ ድርጊት እያጨበጨቡልህ ያሉት። ስለዚህ አብርሃም እኔ ወንድማዊ ምክር ልምከር፣ የሚያምርብህ ከሩታ ጋር ነው። የምሬን ነው የምልህ። ሚስት ለባላ ዘውድ ናት ይላል። አየህ፣ ዘውድህ ሩታ ናት። ዘውድህን መጣል ነው የሁሉ ነገር ውስጥ እንድትገባ እያደረገ ያለው። አበባ ነበር የሚያስከው፣ ቀለበት ይዘህ ነበረ። የሚያምር አበባ ነገር ያለበት የሚያምር አበባ ማለት ይሄን አይደለም። የሚያምር ቀለበት የሆነ ወርቃማ ከለር
ወንድን ነው እናቴ ትፈታልሻለች። ይሄንን ለማዘር ደውልና እንዲህ ህልም አየች ትርጉሙ ምንድነው ብዬ ጠይቅልሻለሁ። ይፈታል ማይፈታ ህልም የለም ባይዘው። እሺ አሁን ሰርፕራይዝ ዲኮር ምናምን እያልክ ነበረች አበባ ለመስጠት ነው በነገራችን ላይ እሱ ለፈለገው ነገር እየተጠቀመባት ነው። እችኛዋም ልጅ ነገሽን የሚያበላሽብሽ አጉል ህልም አጉል የማይጨበት ተስፋ ውስጥ ከምትገቢ ሄርሜላ ክብርሽን እንደጠበቅሽ እናትዬ ቆንጅዬ ነሽ። ማንም ወንድ ይፈልግሻል። የፈለግሽውን መጥበስ ትችያለሽ። ከእንደዚህ አይነት የተጨማለቀ ነገር ውስጥ ብትወጪ መልካም ነው። ለአንቺ ራሱ አይጠቅምሽም ይሄ ነገር። የምሬን ነው የምልሽ። በቲክቶክ እንኳን ብዙ ፍቅረኛሞች ብዙ ባለትዳር ሰው ኩላሊቱን ሰጥቶ እንኳን ላደረገው ይሄን ለሚያክል መልካምነት እንኳን ያልጠበቀው ምላሽ ተሰጥቶት ያልጠበቅኩት ምላሽ ተሰጥቶኛል ብሎ ሴፉ ላይ እስከ መቅረብ ደርሰው ያዙን ልቀቁኝ ተባብለው ተለያይተናል ከዚህ በኋላ አንገናኝም ብለው ያ ሁሉ ኢትዮጵያ አሽቃብጦላቸው መጨረሻ ላይ ግን እርቅ ፈጥረናል፣ አብረን ተጋብተናል፣ አብረን መኖር ጀምረናል ብለው መጡ። እንደዛውም ብዙ ሰዎች እንደዛ ሆነዋል። ስለዚህ በአብርሃምና በሩታ መካከል የሚፈጠረው ይሄ ነው። ዞሮ ዞሮ ሊገናኛሉ ታያለሽ። የዛኔ ምን ልትይ እንደሆነ የዛኔ እኔ እንጃ። አቤላ ሄርሜላ ምናምን የምትባሉ ሰዎች ምን ልትሆኑ እንደሆነ እግዚአብሔር ይወቀው። ስለዚህ አሁን ዛሬ ጠራንሽ ለምንድን ነው? ቡቡና አቤላ እራት ካልጋበዝናችሁ ሞተን እንገኛለን አሉ። እሱን እናይበታለን፣ እሱ እናወራበታለን። ብቻ ግን ይሁን ዛሬ እኛም ላይ ነው የቀለዳችሁብን። በጣም ብዙ ሰዎች ሰፍ ብላችሁ ነበር አይደለ? በቃ ምንድነው ተአምር ምናምን ወፍ አብርሃም መቼም አያደርገውም። የምሬን ነው የምላችሁ፣ መቼም አያደርገውም። ብዙ ጥፋቶችን ሊያጠፋ ይችላል። እንደዚህ አይነት ድፍረት ግን ኖሮት አያደርገውም። አብርሃም በቃ ማለት አግባብ እንዳልሆነ ድርጊቶች ውስጥ ያውቀዋል። የምታደርጋቸው ነገሮች በትዳር ላይ ትክክል እንዳልሆኑ ውስጥ ያውቀዋል። ሩታን በጣም እንደምትወዳት እንደምታፈቅራት 100% እርግጠኛ ነኝ። ግን ደግሞ እልህ ውስጥ ተጋብታል። እልህ ውስጥ የተጋባህበትን ምክንያት በጣም ብዙ ሰዎች እየተቃወሙክ ስለሆነ ነው። እኔ ከዚህ በፊት ሩታን በደንብ አድርጌ ተናግሬያታለሁ። ከአብርሃም ያልተናነሰ ንግግር ሩታን ተናግሬያታለሁ። ስታጠፋ አጥፍተሻል በደንብ ብያታለሁኝ። አብርሃምም ስታጠፋ በደንብ አድርጌ ነው የምነግርህ። እንደማናኛችሁም ለአንደኛው ወገን ወግኜ አላሽቃብጥም የፈለገ ነገር ቢመጣ። አሁንም እደግምላችኋለሁኝ የአብርሃም ለሌላ ሰዎች ያደረገው መልካምነት በጎነት ምንም ነፍሱን ቆርጦ ቢሰጥ ለትዳሩ ፋይዳ የለውም። ለሩታ የሚጠቅማት ምንም ነገር የለውም። አንድ ሰው የወላችሁ የፈለገ አገልጋይ ቢሆን የፈለገ ጠቅላይ ሚኒስተር ቢሆን የቤተ ክርስቲያን መሪ አገልጋይ ቢሆን ሚስቱ ጋር ሲመጣ ግን ባል ነው። መሪነቱ ፕሬዝዳንት ቢሆን ጠቅላይ ሚኒስተር ቢሆን ፓስተር ቢሆን ቄስ ቢሆን ምንም ነገር ቢሆን ነው ምላችሁ። ሚስት ካለው ግን ሚስቱ ጋር ወደ ቤቱ ሲመጣ ሚስት ነው በቃ ከተመ። ጠቅላይ ሚኒስተርነቱ ለህዝብ ለኛ እንጂ ለሚስቱ አይደለም፣ ለልጆቹ አይደለም። በቃ እዛ ጋር ሲመጣ ባል፣ ልጅ ካለው ደግሞ አባት ነው መሆን ያለበት። ስለዚህ አብርሃም ለየትኛውም ሰዎች ቅድም በሆነች ሴትዮ ላይ የኔን ቪዲዮ አድርገው የለቀቁት አለ አይደለ? እዛ ላይ የተናገረችው ንግግር አለ አይደለ? አብርሃም ደግ ነው፣ የዋ ነው፣ ለሰዎች የሚረዳ ለሰዎች የሚሞት ለሰዎች እንደዚህ የሚል። ታዲያ ለሩታ ምን ጠቀማት? ይሄ ለትዳሩስ ምን ጠቀመው? የፈለገ መልካም ቢሆን። ስለዚህ አታሽቃብጡ። በቃ እንደዚህ አይነት ማሽቃበጥ ያስጠላል። ሴት ሆናችሁ ለዛው በሩታ ቦታ እናንተ ሆናችሁ ነገሩን ይዩት። ለማንኛውም ወዳችኋለሁ። ይመቻችሁ።